ባለፈው ከሚስተር ቢስት ጀርባ ያለው ጉድ ብዬ የሰራውላችሁን ቪዲዮ እንዳያችሁት ተስፋ አረጋለሁ። ነገር ግን አሁን ላይ ሚስተር ቢስት ተረግሟል እንዴ የሚያስብሉ አንዳንድ ነገሮች ተፈጥረዋል። ምክንያቱም እንዴት መሰላችሁ? ከ2 ዓመት በፊት ፖስት ያደረጋቸው ቪዲዮዎችና የአሁኖቹ ቪዲዮዎች ስናስተያያቸው ቪዋቸው የሰማይና የመሬት ያህል ልዩነት አለው። ይህ በራሱ የሚስተር ቢስት ብራንድ አፌክት ያደረገ የሆነ ነገር እንዳለ ያሳየናል። ለምሳሌ የሆነ ነገር ላሳያችሁ። ሚስተር ቢስት የራሱ ቢስት በርገር ብሎ የከፈተው በርገር ቤት ነበረው። ነገር ግን ይህ በርገር ቤት ጎስት ኪችን የሚባለው ይጠቀም ነበር። ይህ በርገር ቤት ይዞበት የመጣውን ጣጣ በሰፊው በኋላ ላይ እናያለን። ላንችሊ የተሰኘ የታሸገ ምግብ የሚሸጥ ድርጅት ከሎገን ፖል እና ከኬኤስአይ ጋር በመሆን ከፍቶ ነበር። ነገር ግን ይህ የታሸገው ምግብ ካስተመር እጅ ላይ ከመድረሱ በፊት ይሻግት ነበር። ኤክስፓየሪ ዴቱ እኮ አልደረሰም። ከዛም በመቀጠል የራሱ የሚስተር ቢስት ቲም ያለው ፓርክ ገንብቶ ነበር። ነገር ግን ይህ ቲም ፓርክ ደግሞ ከሰብአዊ መብት ጥሰቶች ጋር ይገናኛል። የሆነ ሰዓት ላይም በጣም ያስገረሙንና ማንም ሰው ሊያረጋግጥልን ያልቻላቸው የውሃ ጉድጓዶችን ለማስቆፈር ብሎ $40 ሚሊዮን የሰበሰበበትን የበጎ አድራጎት ድርጅትም አለ። እናም አያችሁ፣ እነዚህ ኬዞች አንድ በአንድ ነጣጥለን ማየት ስንጀምር እውነትም ሚስተር ቢስት ተረግሟል ትላላችሁ። ወይም ትንሽ ካዘናችሁለት ደግሞ ይህ ጥፋትማ በአጋጣሚ የመጣ ነው ትላላችሁ። ኦፍኮርስ እንደዚህ አይነት ነገር እኮ ያጋጥማል። በተለይ ደግሞ ጥንቃቄ የማታከብሩ ከሆነና በፍጥነት ስትጓዙ የምትከፍሉት ዋጋ ይህ ይሆናል። እናም እዚህ ጋር ያያችሁ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። የዩቲዩብ አልጎሪዝም እንደምታውቁት ነው፣ ላይክ ስትሉት ለብዙ ሰዎች ያዳርሰዋል። ሰብስክራይብ ስታደርጉ ደግሞ ማራኪና ጣፋጭ የሆኑ ታሪኮች ካለምንም ሀስል ይደርሷችኋል ማለት ነው። መስከረም 2020 ላይ ጄምስ ዶናልድሰን ወይም ሚስተር ቢስት ከቨርቹዋል ዳይኒንግ ኮንሰፕትስ የተባለ ድርጅት ጋር የማስታወቂያ ድጋፍ ስምምነት ይፈጥራል ወይም ይፈራረማል። የቨርቹዋል ዳይኒንግ ኮንሰፕትስ ወይም ቪዲሲ እያልን የምንጠራው ካምፓኒ የሱ ቢዝነስ ሞዴል ደግሞ ልክ እንደ አስማት የተራቀቀ ነው። ጎስት ኪችንስ የሚባሉት ያንቀሳቅሳሉ። ጎስት ኪችንስ ምንድናቸው የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ እፈልጋለሁ። ይሄውላችሁ ጎስት ኪችንስ ማለት በአንድ ስም ወይም በአንድ ብራንድ የሚታወቅ ሌላ ድርጅት አለ። ያ ድርጅት ወይም ያ ሬስቶራንት ልክ እንደ ጎስት ኪችን ሆኖ ማገልገል የሚችለው ደግሞ ሚስተር ቢስት መጥቶ እነሱን ምግቡ እንዲያመርቱለት ከጠየቃቸው ነው። ማለትም እሱ ምንም ስፓቹላ ሳይነካ ማንኪያ ሳይነካ ምግቡን ያዘጋጁለታል፣ ይሰሩለታል ማለት ነው። ማሪያ ኬሪ በዚህ መልኩ ኩኪሶችን ታቀርባለች። ፖሊዲን በዚህ መልኩ የራሱ ሜኒው አለው። አሁን ደግሞ በዚህ መልኩ ሚስተር ቢስት የራሱ በርገር ሰራ። ነገር ግን ታሪኩ ከመቀየሩ በፊት በእርግጥ ሊያስደነግጣችሁ የሚገባው ፓርት ይህ ፓርት ነው። ቢስት በርገር በደንብ ነበር የሰራው። በመጀመሪያው 3 ወራት ውስጥ ከ1 ሚሊዮን በርገር በላይ ተሸጠለት። እናም እስከ 2022 መጨረሻ ድረስ በዓለም ዙሪያ እስከ 1700 የሚደርሱ የሽያጭ ቦታዎች ነበሩት። እነዚህ ቦታዎች ደግሞ እስከ $100 ሚሊዮን የሚጠጋ ገቢ ያስገኙለት። ይህ ሊሆን የቻለው ደግሞ ሚስተር ቢስት ዩቲዩብ ላይ በሚለቃቸው ቪዲዮዎች የዚህ በርገር የዚህ ብራንድ ማስታወቂያዎች በመሃል እያስገባ ነበር የሚለቃቸው። ስለዚህ እያንዳንዱ የሚስተር ቢስት ሰብስክራይበር የቢስት በርገር ተቋዳሽ መሆን ይፈልጋል። ነገር ግን በጣም የሚያሳስበው ነገር እነዛ ምግብ የሚያዘጋጁትን ኩሽናዎች ወይም ጎስት ኪችኖችን የሚያጠና ማንም ሰው አልነበረም። በዛ ምክንያትም ነበር እስከ 2023 መጀመሪያ ድረስ ሪቪዎቹን እየተበላሹ የመጡት። ደንበኞቹ በርገሩን በጣም አስቀያሚና አስጠሊታ ይሉታል። አንዳንድ ሰዎችማ ያልበሰለ ስጋውና የተበላሸ ዳቦውን ቲክቶክ ላይና ትዊተር ላይ ፖስት ማድረግ ጀመሩ። ስለዚህ ከግማሽ በላይ የሚሆኑት የቢስት በርገር መሸጫ ቦታዎች ከ2 በታች ስታር ሬት ተሰጣቸው። ነገር ግን ደስ የሚል ነገር የተፈጠረው እዚህ ፓርት ላይ ነው። ጂሚ ዶናልድሰን ሚስተር ቢስት ወጥቶ ለህዝቡ ይቅርታ አልጠየቀም። ቀጥታ ያደረገው ነገርም ሄዶ ምግቡን የሚያበስለውን ካምፓኒ መክሰስ ነበር። ያው ሐምሌ 2023 ላይም ከቪዲሲ ጋር የነበረው ውል አቋረጠው። ምክንያቱም ትልቅና የማይመለስ ጉዳት ብራንዱ ላይ አድርሷል። ግን ደግሞ ቪዲሲ የራሱን ምላሽ ይዞ ለመውጣት 1 ሳምንት ብቻ ነበር የፈጀበት። እንዲህም አለ፣ ጂሚ ዶናልድሰን የማስፈራራት ስልቶችን ተጠቅሟል አለ። እሱ ብቻ ሳይሆን ሚስተር ቢስት ቪዲሲ የሚሰጡትን ቼክ ካሽ ለማድረግ የሚሰራው የሆነ ሼድ የሆነ ነገር አለ አሉ። በዛ ምክንያትም ነበር ቪዲሲ መልሶ $100 ሚሊዮን ክስ
ጂሚ ዶናልድሰን ላይ ያቀረበው። የክስ መዝገባቸው ቃል በቃል ባነብላችሁ በጣም ደስ ይለኝ ነበር። ያ ሐምሌ 2023 ላይ የተጀመረው ክስም እስካሁን ሂደት ላይ ነው። አሁን ደግሞ ትንሽ ወደ ኋላ እንመለስ። ማለት ደግሞ ቢስት በርገር በጣም ተወዳጅ ሆኖ ባለበት ሰዓት ጎን ለጎን የሆነ ነገር እየተካሄደ ነበር። ይህ ጉዳይ የሚያያዘው ደግሞ ከክሪፕቶ ካረንሲ ጋር ነው። በብሎክቼን ወይም በኦንቼን ላይ የተደረገው ምርመራ እንደሚያሳየው ሚስተር ቢስት ከ50 በላይ የሚደርሱ የክሪፕቶ ካረንሲ ወይም የኤንኤፍቲ ዋሌቶችን በመጠቀም እስከ 23 ሚሊዮን ዶላር ያክል ገንዘብ አግኝቷል ሲል ከሶታል። እንዲህ ያደረገውም ዝቅተኛ ዋጋ ያላቸው ሳንቲሞች ወይም ኤንኤፍቲዎች ከዛም በዘለለ ክሪፕቶ ፓንክስ ተብለው የሚጠሩት በርካሽ ዋጋ በመግዛት ለብዙ ሚሊዮን ተከታዮቹ እንዲገዙ በመቀስቀስ ከዛ በኋላም ይሸጠዋል። ያው ይህ ቴክኒክ ፓምፕ ኤንድ ዳምፕ ተብሎ ይጠራል። ብቻ የውስጥ መረጃ መሰረት ባደረገ ንግድ ወይም ትሬዲንግ ላይ እንደተሳተፈ ይናገራሉ። የብሎክቼን መርማሪዎች የደረሱበት ነገር ከሚስተር ቢስት ጋር የተያዙ በጣም ብዙ ዋሌቶች እንዳሉ ነበር። እንደነ ሱፐር ፋርም እንደነ ፖሊቼን ማንስተርስ ያሉ በጣም ዝቅተኛ ዋጋ ያላቸው ቶኩኖች በጣም ከፍተኛ ትርፍ ማግኘቱን አሳይተዋል። ይህ ደግሞ እንዴት እንደሚሰራው ላስረዳችሁ። ሚስተር ቢስት ያለውን ከፍተኛ የማህበራዊ ሚዲያ ተጽዕኖ በመጠቀም አነስተኛ የክሪፕቶ ፕሮጀክቶችን በማስተዋወቅ ዋጋቸው ትንሽ ከፍ እንዲል ያደርጋል። በመቀጠልም ለራሱ ጥቅም ሲባል የያዛቸው ተኩኖች ለአነስተኛ ባለሀብቶችን ይሸጣቸዋል ወይም ዳምፕ ያደርጋቸዋል። ኮፊዚላ የተባለ እንደዚህ አይነት ነገሮችን የሚመረምር ኢንቨስቲጌት የሚያደርግ ዩቱበር አለ። እሱ ይዞት የወጣው መረጃም ላሳያችሁ። ሱፐር ፋርም የሚባል ወይም ሱፐር በሚል ስም የሚታወቀው ድርጅት የክሪፕቶ ፕሮጀክት ቅድመ ሽያጭ ያካሂዳል። እናም ህዝቡ ስለ ፕሮጀክቱ ከማወቁ በፊት ሚስተር ቢስት እስከ $100,000 የሚገመት ገንዘብ ወደዚህ ያስገባል። በማስገባቱም ወደ 1 ሚሊዮን የሚጠጋ ቶክን ያገኛል። ከዚያ በኋላም ትዊት ያደርጋል 2 ጊዜ። በዚህ መልኩም በጣም ብዙ ተከታዮቹ እንዲሳተፉና እስከ $23 ሚሊዮን የሚደርስ ሚስተር ቢስት ትርፍ እንዳገኘ ይናገራል። ከዚያ በኋላ ሚስተር ቢስት ወደ ሚዲያ ወጥቶ ይቅርታ አይደለም የጠየቀው። ቢዝነሱ የሚመራው እሱ አልነበረም። ስማቸው ያልተጠቀሱ አንዳንድ ሰዎች ነበሩ ፈንዱን ሲመሩት የነበሩት። ይህንን አሰራር ግን ተገቢው መስፈርት እንዳሟላ ነበር ሚስተር ቢስት የተናገረው። ከዛ በኋላም ኢንተርቪው ላይ ትንሽ ሳቅ እያለ አይ ዋሌቶችን ለማስተዳደር እንኳን ብዙ እውቀት ያስፈልገኛል ሲል ተናገረ። $23 ሚሊዮን ካተረፈ በኋላ። የሚገርመው ነገር ግን ከዚያም በኋላ ጉዳዩ መልሶ ተደገመ። ኦሽን ክሊን አፕ የተባለ ውቅያኖሶቹን የሚያጸዳ የበጎ አድራጎት ድርጅት አለ። ሚስተር ቢስት ደግሞ ራሱ ከዚህ ድርጅት ጋር ያያያዘው እርን የተባለ ነጠላ ቶክን ነበር። ገቢው በስትክክል የአካባቢው ጥበቃ ስራ ለመደገፍ ነበር። እንደ ኮፊዚላ ዘገባ ከሆነ ግን ያለ 2 ወራት የተዘጋጀው የበጎ አድራጎት ስራ ግን 1 ወር እንደሞላው ከሚስተር ቢስት የተያዘው ፈንድ ግን ከ$2 ሚሊዮን የሚያወጣ ቶክን ሸጠ። ኮፊዚላ እንደምታውቁት ገለልተኛ ነው። በዚህ ጉዳይ መታገስ አልቻለም ነበር። ለሚስተር ቢስት እንዳለው ከሆነም ለ2 ወራት ከታቀደው የራስህ የበጎ አድራጎት ጨረታ በወር ጊዜ ውስጥ ቶክኖችን መሸጥ ስህተት፣ ሞኝነትና ስነ ምግባር የጎደለው ነው አለው። ከዛ በኋላም ኤክስካድ የተባለውን ቶክን የሚያካትት አንድ አጋጣሚም ተፈጠረ። ይህ ኤክስካድ የተባለውም ያው ቅድም የነገርኳችሁን ተመሳሳይ ፕሮሰስ ነበር የሚከተለው። ስሙን ማስተዋወቅና ማጋነን፣ እሴቱን እንዲጨምር ማድረግ፣ ከዛም በጸጥታ ከዛ ላይ መውጣት፣ ከዛ በኋላማ ህዝቡ ውድቀቱን እንዲቀበል ማድረግ። ከዛ በኋላም ሚስተር ቢስት ማንም ሰው ሊያሸንፈው ያልቻለውን ጨዋታ ጀመረ። ይህ ጨዋታ ፊንገር ኦን ዘ አፕ ይሰኛል። ይህ ጨዋታ ወይም ይህ ውድድር ደግሞ የመጨረሻውን ጣቱ ከስክሪኑ ላይ ያነሳ ሰው 100,000 የሚያሸንፍበት ውድድር ነበር። ይህ ስታስቡት በጣም ቀላል ይመስላል። ነገር ግን አንዳንድ ሰዎች ቦት በመጠቀም ጣታቸው ስክሪን ላይ እንዳለ በማስመሰል ጨዋታውን ማሸነፍ ጀመሩ። ይህ ደግሞ በእውነት ጣታቸው ስክሪን ላይ ያስቀመጡ ሰዎችን እየበለጧቸው ነበር። ይህ ውድድር የተካሄደው 2020 ላይ ነበር። 1 ሚሊዮን የሚደርሱ ተወዳዳሪዎችም ተሳትፈው ነበር። ውድድሩ ለ3 ቀናት ያህል ነበር በዚህ መልኩ ሲቀጥል የነበረው። ሰርቨሮቹ ላግ ማድረግ ጀመሩ፣ ክራሽ ያደረጉም ነበሩ። እናም በዚህ መልኩ ተወዳድረው ፋይናል ሌቭል ላይ የደረሱ 4 ተወዳዳሪዎች ለእያንዳንዳቸው $20,000 ሰጣቸው። እናም ጣታቸው ከስክሪኑ ላይ ያላነሱት ሰዎች ሚስተር ቢስት ላይ ተነሱበት። በአጠቃላይ ይህ ፊንገር ኦን ዘ አፕ የተሰኘው ጨዋታ ሚስተር ቢስት ላይ ትልቅ የሆነ ባክላሽ አድርሶበት ነበር። ከዛ በኋላም የራሱን ተወዳዳሪዎች የረሳውን ትዕይንት እናገኛለን። እስከ 2024 ድረስ የሚስተር ቢስት እቅድና ምኞት ከዩቲዩብ የዘለለ ነበር። ቢስት ጌምስ የተባለ የራሱ ሾው ማዘጋጀት ጀመረ። ፕሮዳክሽኑ እስከ $100 ሚሊዮን የፈጀ
ተወዳዳሪዎቹም እስከ $5 ሚሊዮን የሚያሸንፉበት ውድድር ነበር። ይህ ደግሞ በቴሌቪዥን ታሪክ ውስጥ ትልቁ የሪያሊቲ ሾው ውድድር ተደርጎ ተወሰደ። ይህ ውድድር የሚያስተላልፈው አማዞን ፕራይም ነበር። እናም መስከረም 2024 ላይ ስማቸው ያልተጠቀሱ 4 ተወዳዳሪዎች በሎስ አንጀለስ ከፍተኛ ፍርድ ቤት ክሳቸውን አቀረቡ። እናም በቫራይቲ እና በኤምቢሲ ኒውስ የታዩት የመዝገቡ ክሶች የቀረቡት አቤቱታዎች ከሪያሊቲ ሾው ይልቅ ከካሜራ ባለሙያዎች ጋር የተያያዘ የሥራ ቦታ ደህንነትና ጤና ጥሰት ወይም OSHA ቫዮሌሽን ይባላል ከሱ ጋር የሚመሳሰሉ ሁኔታዎችን ይገልጻሉ። በቂ ያልሆነ ምግብና መጠጥ፣ በቂ ያልሆኑ የሕክምና ባለሙያዎች፣ ተወዳዳሪዎች እንቅልፍ እንዲያጡ ማድረግ፣ በተለይም ለተወዳዳሪ ሴቶች ምቹ ያልሆነ ኢንቫይሮንመንት ካለመፍጠር የተያያዘ ነበር። ያው ክሱ ውስጥም አንዳንድ የጾታዊ ትንኮሳ አቤቱታዎች ነበሩ። ኒውዮርክ ታይምስ ደግሞ ከ10 በላይ ተወዳዳሪዎችን በተናጠል ቃለ መጠይቅ አድርጎላቸው ነበር። እነዚህ ተወዳዳሪዎች እንዳሉት ከሆነ ደግሞ አንድ የተቀቀለ እንቁላልና ከሱ ጋር ደግሞ አትክልት በየቀኑ ለ2 ጊዜ ይሰጣቸው ነበር። አንዳንድ ተወዳዳሪዎችም ራሳቸውን ስተው በስትሬቸር ከቦታው ይወጡ ነበር። ግን የሚስተር ቢስት ተወካዮች ደግሞ ይህንን አገላለጽ አስተባብለዋል። በቀንማ 3 ጊዜ ነው ምግብ ስናቀርብላቸው የነበር ነው አሉ። የመጀመሪያዎቹ የፕሮዳክሽኑ ችግሮችም አንዳንድ ሰዎች ያስታውኩ ነበር፣ አንዳንድ ሰዎች ራሳቸውን ይስቱ ነበር። ይህ የተፈጠረው ከባድ ሙቀት ስለነበረ ነው አሉ። ብቻ ፍርዱን ለእናንተ ትቼዋለሁ። የቢስት ጌም ክስት አርዕስተ ዜና በሆነ በሳምንታት ውስጥም ሌላ ምርት ወደ ገበያ ይወጣል። እሱም ላንችሊ ነበር። ከሎገን ፖል እና ከKSI ጋር በመሆን ላውንች ያደረጉት ነበር። ላንችሊ ደግሞ ላንችብልስ የተባለ የሌላ ድርጅት ተፎካካሪ ነበር። እናም ላንችሊ ለወላጆች እጅግ በጣም ጤነኛና አስተማማኝ እንደሆነ ተደርጎ ነበር የተስተዋወቀው። የላንችሊ ማስታወቂያ የቆየው ለ4 ሳምንታት ያህል ነበር። ከዛ ግን 2024 መጨረሻ ላይ የዩቲዩብ ኮንተንት ክሪኤተር የሆነችው ሮዛና ፓንሲኖ የተባለች ሴት የላንችሊ ፒዛ ትገዛለች። ነገር ግን ፒዛው ላይ ያለው ቺዝ ሞልድ አውጥቷል ወይም ሻግቷል። ማሸጊያው ላይ ስታየው ደግሞ ኤክስፓየር ሊያደርግ ገና 2 ወር ይቀረዋል። ይህ እንዴት ሊሆን ቻለ? ይህ ደግሞ በዩቲዩብ ቻነሏ ላይ አጋርታው ነበር። ግን በሳምንታት ውስጥም ከ10 በላይ የሚሆኑ ሰዎች ተመሳሳይ ነገር እንዳጋጠማቸው እነሱም ፖስት ያደርጋሉ። ከዚህ በኋላም ነበረ FDA ወይም የምግብ ቁጥጥር ባለስልጣን በዚህ ምግብ ምክንያት ብዙ የታመሙ ሰዎች እንዳሉ ለTMZ የጠቀሰው። ግን እዚህ ጋር ደግሞ ግልጽ መሆን እፈልጋለሁ። ይህ ጊዜው ያለፈበት ምርት ካላግባብ ጥቅም ላይ ስለዋለ አልነበረም። እነሱ እንዳሉት ከሆነ የፓኬጅ አጠቃቀማቸው ስህተት ስለነበረው ነው። ማለት ደግሞ የኤክስፓየር ዴት ስቲከሩ ምግቡ ትንሽ ከቆየ በኋላ ነበር የለጠፉት። የሚስተር ቢስት ተወካዮችና ራሱ ሚስተር ቢስት እንዳለው ግን ምግቡ እንዲሻግት ምክንያት የሆነው ፓኬጁ ራሱ ንጽህና ስላልነበረው ነው አሉ። የሚገርመው ነገር ላንችሊ የተሰራው ለህፃናት ነው። ነገር ግን በዚህ መልኩ ሞልድ ስለተገኘበት ካንስል አልተደረገም። ስቲል እስካሁን እየተሸጠ ነው ያለው። ግን የሽያጭ መጠኑ በ2 ወራት ውስጥ 8% ያክል ቀንሷል። ከዛ በመቀጠልም 2025 አጋማሽ ላይ ሚስተር ቢስት ታምብኔይል ጀነሬት የሚያደርግ የራሱ AI ካምፓኒ ላውንች አደረገ። ይህ AI በወር $80 ያስከፍላቸዋል። ከማንኛውም ቻነል ተነስታችሁ ቫይራል ሊሆን የሚችል ታምብኔይል ጀነሬት ሊያደርግላችሁ ይችላል። አንዳንድ ሰዎች ይህ ፕላትፎርምማ በጣም ብልጣብልጥ ነው አሉ። ምክንያቱም ሰዎች ካለ የራሳቸው ፈጠራ ቫይራል እየወጡ ነበር። በቃ በጣም ብዙ ሰዎች ክሪቲሳይዝ ስላደረጉት ይህ AI ካምፓኒ ላውንች ከተደረገ ከ5 ቀናት በኋላ አስቆመው። ይውላችሁ የተፈጠረው ነገር ምን መሰላችሁ? አንዳንድ ሰዎች የታዋቂ ሰዎችን ታምብኔል ያመጡና የራሳቸው ፊት ስዋፕ ያደርጉታል። ማለትም ፊታቸው ታዋቂ ሰው ፊት ላይ በመለጠፍ ታምብኔሉ የራሳቸውን ያስመስሉታል። ያው አሁን ዩቲዩብ እያደረገው እንዳለው አይነት ማለት ነው። ሌዚ የሆኑ ስራዎች አያበረታታም፣ ባን ያደርጋቸዋል ወይም ዲሞኔታይዝ እንዲሆኑ ያደርጋቸዋል። እናም በAI ካምፓኒው ህዝቡ ሚስተር ቢስትን በደንብ ከታዘበው በኋላ ሌላ ካምፓኒም ህዳር ወር ላይ 2025 ላውንች ያደርጋል። ይህ ድርጅት ሚስተር ቢስት በመንግስት ገንዘብ በሚደገፈው የሪያድ ሲዝን አካል የሆነውን ቢስትላንድ የተባለ ጊዜያዊ የመዝናኛ መናፈሻ በሪያድ ሳዑዲ አረቢያ ይከፍታል። ይህም የሳዑዲ አረቢያ ዋና የመዝናኛና የሰፊው የቪዥን 2030 ዘመቻ አካል ነበር። መናፈሻው አለ የተባለ መጫወቻ በውስጡ የያዘ ነው። እዛ የተጫወተ ሰውም እስከ $500,000 ማሸነፍ ይችላል። አንዳንድ ሰዎች ይህ መናፈሻ ሰብአዊ መብት ጥሰቶችን ያካሂዳል አሉ። ምን መሰላችሁ? ይህ ቲም ፓርክ ለ45 ቀናት ራን እንዲያደርግ ተብሎ ነበር ላውንች የተደረገው። ግን ይህ መናፈሻ የደረሰበት ባክላሽ ከምን የመነጨ ነው ስንል ሳዑዲ አረቢያ ውስጥ ይካሄድ የነበሩት የሰብአዊ መብት ጥሰቶችና አንዳንድ ነገሮች አሉ አይደለ? አንዳንድ ነገሮች እሱን ለማስተባበል ተብሎ ነው በሚል ነበር። ከዚህ መናፈሻ በኋላ ደግሞ ማንም ሊያያቸው ያልቻለው የውሃ ጉድጓዶች ይመጣሉ። 2025 ነሐሴ ወር ላይ ሚስተር ቢስት ማርክ ሮበር ከተባለው የረዥም ጊዜ አጋሩ ሰው ጋር በመሆን ቲም ዋተርን ያቋቁማሉ።
ይህም 2019 ላይ ለአርቦር ዴይ ፋውንዴሽን $20 ሚሊዮን የሰበሰበውን ቲም ትሪስን እና 2021 ላይ ለባህር ማጽዳት ስራ ከ$30 ሚሊዮን በላይ የሰበሰበውን ቲም ሲስን ያካተተው የበጎ አድራጎት ትውልድ ሶስተኛው ምዕራፍ ነበር። የቲም ዋተር ይፋው የሆነ ግቡ ምን መሰላችሁ? ከ$40 ሚሊዮን በላይ በመሰብሰብ ለ2 ሚሊዮን የሚደርሱ ሰዎች ንጹህ ውሃ ማዳረስ ነበር። ገንዘቡ ለማሰባሰብ በጣም በርካታ ዘዴዎች ተጠቅመዋል። ስትሪሚንግ እና ላይቭ ላይ እየገቡ ብዙ ገንዘብ ሰብስበዋል። እዚህ ጋር የተፈጠረው ነገር ምን መሰላችሁ? ሚስተር ቢስት ገቢው ለማሰባሰብ ስትሪም በሚያደርግበት ሰዓት ካይሰናትንና ኤክስኪዩሲን ታግ ያደርጋቸዋል። ካይሰናት ደግሞ ብር ስጥ እያሉ በጣም ብዙ ሰዎች ጫና ስላሳደሩበት ብር አልሰጥም ይላል። አዴን ሮስ የተባለው ስትሪመር መጣና እኔ $400,000 እሰጣለሁ ግን ካይሰናት $400,000 የሚሰጥ ከሆነ ብቻ ነው ይላል። ደግሞ መልሶ ካይሰናት ምንም ብር ባይሰጥ እንኳን እኔ $100,000 እሰጣለሁ አለ። በጣም ብዙ ሰዎች ካይሰናት ቋጣሪ ነው ሲሉት ሚስተር ቢስትም ተረጋጉ አትጫኑት አላቸው። ግን አያችሁ አዲን ሮስንም ጨምሮ በጣም ብዙ ሰዎች ብሩ የት እየገባ እንደሆነ ጥያቄ ማቅረብ ጀመሩ። ምክንያቱም የሚታይ ውጤት ስላልነበረ ነው። አዲን ሮስ እንዳለው ከሆነም በእውነት የምትቆፍራቸው ጉድጓድ ካሳየኸኝ አንተ ላይ ማቀሳሰር አቆማለሁ አለ። ግን እስካሁን ድረስ ደግሞ ሚስተር ቢስት እመኑኝ ጉድጓዶቹ ጥሩ ሁኔታ ላይ ናቸው እያለ እየተናገረ ነው። ይህንን ቪዲዮ በማየት ብቻ ራሳችሁን በጣም ብዙ ጥያቄዎችን መጠየቅ ትችላላችሁ። ባለፈው የሰራሁላችሁ ቪዲዮ ከሚስተር ቢስት በስተጀርባ የተደበቁ ነገሮችን ግልጥልጥ አድርገን አይተናል። ኢቭን ሚስተር ቢስት እንኳን ማን ኦውን እንደሚያደርገው ራሱ አይተናል። ከነዛ ኦውን ከሚያደርጉት ካምፓኒዎች በስተጀርባ ያለው ጉድም በደንብ አይተናል። ቪዲዮውን ካላያችሁት ይህንን ቪዲዮ ሲያልቅ እሱን ቪዲዮ ማየት እንዳረሱ። በዚህ ፍጥነት ያደገውና 6 የሚደርሱ ድርጅቶችን ማቋቋም የቻለው ሚስተር ቢስት ባክላሹ ምንጩ ከየት ነው ብለን መጠየቅ ይኖርብናል። እሱ ብቻ ሳይሆን የቢዝነሱ ሞዴል ከየት የመጣ ነው ብለን መጠየቅም ይኖርብናል። ብቻ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህንን ቪዲዮ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ማለትም እንዳረሱ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። የሜ